ከምስጢራዊ ቡድን አባላት መካከል አንዱ የሆነውና እናት ቤተክርስቲያንን ሲሰልል ቆይቶ የአሕዛብን ዓላማ ለማሳካት የሚንቀሳቀሰው የትናንቱ አባ ወልደ ሥላሴ የዛሬው ዳኢ ካሊድ ካሳሁን ለዓለም የፈነጠቀውን የብርሃን ጮራ በክርስቶስ ኢየሱስ የተገኘውን የሰው ልጆችን መዳን አምላክ ሰው ሆኖ ሰውን ያዳነበትን መለኮታዊ ሐሳብና የእግዚአብሔርን አሰራር ይቃወማል። ከዳተኛው ካሊድ በዕብራውያን 2 ቁጥር 14 እስከ 18 ላይ በሞት ላይ ሥልጣን ያለውን በሞት እንዲሽር በሥጋና በደም ተካፈለ፣ ዓላማውን መላእክትን መርዳት ሳይሆን ሰውን ነው በማለት ሐዋርያው ቅዱስ ጳውሎስ እንደተናገረ ሰውን ለመርዳት በሥጋና በደም የተካፈለውን ከሦስቱ ቅዱስ አንዱን ቅዱስ ከሦስቱ አካል አንዱን አካል ከአብና ከመንፈስ ቅዱስ ጋር እኩል አምልኮ የሚቀርብለትን ጌታ በተለየ አካሉ ሰው ሆኖ በምድር ላይ የተገለጠውን ከኃጢአት በቀር ሰው የሚፈጽመውን ሕግ መጽሐፋዊና ሕግ ጠባያዊ እየፈጸመ የመዳንን ጥያቄ የመለሰውን ኢየሱስ ክርስቶስን በሥጋው ወራት እንደ ሰው የፈጸማቸውንና ያለፈባቸውን መንገዶች ይኮንናል። መውረድ፣ መወለድ፣ መሰቃየት፣ መገረፍ፣ መብላት፣ መጠጣት እንዲህ ከሆነ አምላካችን ከኛ በምን በለጠ? በምን በለጠ? እንደኔ ከበላ፣ እንደኔ ከጠጣ፣ እንደኔ ከሞተ፣ እንደኔ ከተሰቀለ ለምንድን ነው ማመልከው? እኔም ትንሽ አምላክ በመሰረቱ መብላት፣ መጠጣት፣ መልበስ ሰውን የሚያረክሳል። ወይንም እኛ የምናመልከው እግዚአብሔር አንደኛ የማይበላ፣ ሁለተኛ የማይጠጣ፣ ሶስተኛ የማይለብስ ብለን መስፈርት አውጥተን እነዚህን መስፈርቶች አልፎ እኛ አምላክነት የሰጠነው ፈጣሪ ሳይሆን እሱ የፈጠረን ፍጡራን አምላክን በሰው መስፈርት መለካት አይቻልም። እግዚአብሔር አምላክ ኢየሱስ ክርስቶስ በላ ጠጣ ስንል ሥጋ ለብሶ በተገለጠበት ዘመን ብቻ ሳይሆን ከዘመነ ሥጋዌም በፊት በብሉይ ኪዳን እየተገለጠ በልቷል ጠጥቷል ማለታቸው። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 12 ስናነብ እግዚአብሔር በቤተ አብርሃም ተገለጠ። እሱም የሚበላ ምግብ አዘጋጅቶ አቀረበ። አብ ወልድ መንፈስ ቅዱስ አንድ አምላክ በሦስት አካል በቤተ አብርሃም ተገልጠው በሉ ጠጡ ይላል። ይሄ ማለት እግዚአብሔር በላ እግዚአብሔር ጠጣ ስንል እንደ ሰው ጥርስ፣ ጨጓራ፣ ትንሽ አንጀት፣ ትልቅ አንጀት አበጅተን ኩላሊቱ እንዲያጣራ አድርገን አበሉ። እግዚአብሔር በላ ጠጣ ስንል ቅቤውን ወስደን እሳቱ ላይ ብንደፋው ተሽ ብሎ የገባበት አይታወቅም። ልክ እንደዛ ሁሉ ክርስቶስ በመገለጥ በቤተ አብርሃም በልቷል ጠጥቷል ማለት ነው። እና አብርሃም ኢየሱስ በልቷል፣ አዎ በልቷል፣ ጠጥቷል፣ አዎ ጠጥቷል፣ በላ ጠጣ ሰው ሆነ ስንል ቅዱስ ቄርሎስ እንዳለ ኢየሱስ ማለት ከሁለት አካል ኢየሱስ ማለት ከሁለት አካል አንድ አካል ከሁለት ባህሪ እስትችን ከሁለት ባህሪ ከሁለት አካል ምን ማለት ነው? ክርስቶስ ቆይ ክርስቶስ ኢየሱስ ስትሉ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት እንዴት ስንል ሥጋዊ ባህሪ አለ። ሥጋዊ ባህሪ አይራብም፣ አይጠማም፣ አይደክምም፣ አይተኛም፣ አይሞትም። የምን ባህሪ ነው? ሥጋዊ። እሺ አምላክስ መለኮታዊ ባህሪ ይራባል፣ ይጠማል፣ ይሞታል፣ አይሞትም። ዘላለማዊ ነው። መጀመሪያና መጨረሻ ነው። አልፋና ኦሜጋ ነው አይደለም? ስለዚህ ያ የማይሞተው የማይራባው የሚራባውን ሥጋ ግን ምኑ አድርጓል? ገንዘቡ በሉኝ። ምኑ አድርጓል? ገንዘቡ። ያ የማይጠማው የሚጠማውን ሥጋ ምኑ አድርጓል? ያ የማይሞተው የሚሞተውን ሥጋ ምኑ አድርጓል? ያ የማይደክመው የሚደክመውን ሥጋ ምኑ አድርጓል? ገንዘቡ አድርጓል። ስለዚህ አምላክ ተራበ ስንል በለበሰው፣ ተጠማ ስንል በለበሰው፣ ሞተ ስንል በለበሰው፣ በረሃ ለበረሃ ሄደ ስንል በለበሰው፣ ተቸነከረ ስንል በለበሰው። መለኮት ግን አይቸነከርም፣ አይሞትም፣ አይራብም፣ አይጠማም። ግን የሚጠማውን ሥጋ ገንዘቡ ስላደረገ ይሄን ሁሉ
መቀበል ተገብቻለ ተገባው። ልብ በሉ መለኮታዊ አካል አለ። ይጨበጣል፣ ይዳሰሳል፣ ይታያል። እሳታዊ ነው አይደል? የአካል ስጋስ ይታያል፣ አይጨበጥም፣ አይዳስም፣ አይታየም። ያ የማይታየው የሚታየውን ስጋ ምን አደረገ? ያ የማይጨበጠው የሚጨበጠው፣ ያ እሳታዊ የሆነው እሳታዊ ያልሆነውን ገንዘቡ አደረገ። ይሄ ነው በቃ ኢየሱስ ማለት ከሁለት አካል አንድ አካል ነው አለ። ቅድም በምሳሌ ነገርኳቸው። ቅዱስ ቄርሎስ እንዳለው ብረቱ እሳት ውስጥ ገባ፣ ጋለ። እሳትም ነው እሳትም ነው። ኢየሱስ ክርስቶስ ሰውም ነው ሰውም ነው። ክብር ለስሙ ይሁን። እንበልና አንድ ግለሰብ ቪላ ቤት ነበረው። እዛ ቪላ ቤት ውስጥ ሲኖር ሳለ በጣም ቁማርተኛ ነው እና ቁማር ሲጫወት በጣም በቁማሩ ከመሸነፉ የተነሳ በጣም ቁማር ይበላል እና መጨረሻ ላይ ቤቱን አስያዘው። ቤቱንም አስይዞ ተሸነፈ። ስለዚህ ቤቱ በአጠቃላይ ግለሰቦቹ እጅ መግባት ስለነበረበት ከነ ሚስቱ ወጣ አሉት። ከነ ሚስት ብቻ ነበረው። ሚስቱን ይዟት ወጣ። ከዛ በኋላ ቤት ተከራይቶ ሲኖር ሳለ ልጆች አፈራ። ልጆቹ በስንት ካደጉ በኋላ አባታቸው ቪላ ቤት እንደነበረው ሰሙ። አባታችን እባክህ ወደ ቤታችን መልሰን ቤታችን መሄድ እንፈልጋለን ቢሉት ቀልድ ነው የሚሆነው። ምክንያቱም ቤታችን መልሰን በአንተ ምክንያት ነው ከቤታችን የወጣ ነው ሊሉት አይገባም። ምክንያቱም እነሱ እዛ ቤት ውስጥ አልተወለዱምና አልነበሩም። በኪራይ ቤት ነው የወለዳቸው እነሱ። በተቃራኒ ቢሆን ግን አባታቸው ከልጆቹ ጋር እየኖረ በዛ ቪላ ቤት ውስጥ በልጆቹ ጋር እየኖረ ቁማር ተበላና ቤቱን አስይዞ ተወሰደበት ቤቱ። ከዛ በኪራይ ሲያኖራቸው በሱ ምክንያት ነው የሱ ወንጀል ገፈት ቀማሽ ሆነዋል። በኪራይ ቤት እየተሰቃየ ነው። እባክህ አባታችን ወደ ነበርንበት ቤት ተመልሰ በገንዘቡን ከፍለ መልሰን ቢሆን ይችላል። መልሰን ማለታቸው አስቀድመው ቤት ውስጥ መኖራቸው የሚገልጽ ስለሆነ ማለት ነው። እንደዚሁም እኛ ጀነት ውስጥ መመለስ ነበረብን፣ ወይም ደግሞ የጀነት ሰዎች ነን። ከጀነት ተባረናል። ምን ጀነት ስንኖር ብቻ ነው። ጀነት ደግሞ አልነበረም። አዳምና ሔዋን ለብቻቸው የተሰጣቸው ልዩ ፈተና እንጂ ሌላ አይደለም። ደህና ይሄን ለራስ መልሰዋል። ለራሱ መልሶታል። ማርያም እንዴት አልመለሰው? መልሶታል። ቆይ እነዛ ልጆች እዚህ የተወለዱት በማን በደል ነው? እቤታቸው መሆን ያልቻሉት አሁን ማንና ማን ስለበደሉ ነው? እናትና አባታቸው ስላጠፉ ነው አይደለም እንዴ? እናትና አባታቸው ቁማርተኛ ስለሆኑ እዛ ቤት መቆየት አልቻሉም፣ ተባረሩ። በእናትና አባታቸው በደል ምክንያት እዛ ቤት መወለድ አልቻሉም። ስለዚህ የተወለዱ ኪራይ ቤት ውስጥ ኪራይ ቤት የተወለዱት በእናት አባታቸው በደል። ቆይ እዳውን ከልጆቹ አንድ ሰው መክፈል ቢችል እዛ ቤት አይመለስም? ይመለሳል። ልብ በሉ። እነዚህ ልጆች እዛ ቤት ውስጥ መወለድ ያልቻሉት በእናት አባታቸው እዳ። እናት አባታቸው ባይበድሉ እነዛ ልጆች ይወለዱ ነበር? እቤታቸው ይወለዱ ነበር። እቤታቸው እንዳይወለዱ ያደረጋቸው የማን በደል ነው? የአባትየው በደል ነው። አዳምና ሔዋን በደሉ። በአዳምና ሔዋን በደል ምክንያት ወደዚህ ዓለም መጣ። ስለዚህ ማን መልሰን ያን ቤት እዳውን ከፍሎ እዳ የሚከፍልልን ሲጠፋ አምላካችን ኢየሱስ ክርስቶስ መጣና እዳውን ከፈለልንና ወደ ድሮ ቤታችን መለሰን። ስለዚህ መልሱን ጠያቂው ራሱ መልሶታል። ልጆቹ ምሳሌ ሊሆን አይችልም። እዛ ውጭ የተወለዱት የእናት አባት እዳ ስላለ ነው። ዞሮ ዞሮ በአዳምና በኃጢአት የውርስ ኃጢአት ተጠያቂ ሆንና በዚህ ወደዚህ ዓለም መጣ። ከዛ ክርስቶስ እዳውን ከፍሎ መለሰን ነው። ጥሩ ነው። ይሄ ተመልሷል ራሱ። አንዱ ምንድነው የሚለው? ሮሜ 3:23 ላይ መጽሐፍ ቅዱስ እንዲህ ይላል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል በጸጋው ይጸድቃሉ ይላል። በጸጋው የምንጸድቅ ከሆነ ዝሙት ብንፈጽም ሰው ብንገድል እንጸድቃለን ማለት ነው ወይ?
መልሳችሁ ኦርቶዶክሶች አዎ ከሆነ ኢፍትሐዊነት አይሆንም ወይ ይላል። ክርስቶስ የውርስ ኃጢአትን ለመደምሰስ መጥቶ ተሰቅሎ ከሄደ አሁን ያለው ሰው በአጠቃላይ ሮሜ 3:23 ላይ ሁሉ በደል ፈጽመዋል፣ ነገር ግን በክርስቶስ በሆነው ቤዛነት እንደው በጸጋው ይጸድቃሉ ብሎ። ስለዚህ አሁን ሰው ብትገድል፣ ዝሙት ብትፈጽም፣ ማንኛውም እኩል የሆኑ ተግባራቶችን ብትፈጽም ጀነት ትገባለህ ማለት ነው ወይ? በክርስቶስ ስቅለት ስላመንክ ብቻ። ይሄ ደግሞ ኢፍትሐዊነት አይሆንም ወይ? በጸጋው ቅዱስ ጳውሎስ ብሏል ነው በጸጋው እንጸድቃለን ብሏል። በጸጋው ድነናል ብሏል። ግን ይሄንን ያለው ለምንድን ነው? ቅዱስ ጳውሎስ በጸጋው ድነናል ያለው ኃጢአት እየሰራን ዕለት ዕለት ዝሙት እየፈጸምን ሰው እየገደልን ሰው እያማን ጫት እየቃም ሲጃራ እያጨስን እየዘፈንን ጠንቋይ ቤት እየሄድን እንዲሁ በጸጋው እንጸድቃለን ማለቱ አይደለም። ቅዱስ ጳውሎስ እያለ ነው በጸጋው ድነናል ያለው አዳምና ሔዋን በደሉ። ከበደሉ በኋላ አዳምና ሔዋን በድለው በደማቸው ውስጥ እኛ ስላለን ኃጢአቱ ወረርሽኙ ወደኛ መጣ። ስለዚህ አሁን አለ በአዳምና በሔዋን ምክንያት የሚጠየቅ አንድም ሰው የለም። ክርስቶስ በመስቀል ላይ ከሰማይ ዝቅ ከምድር ከፍ ብሎ የአዳምና የሔዋንን ኃጢአት ስለደመሰሰው አዳም ከነ ልጅ ልጆቹ ከቀደመው የውርስ ኃጢአት ከቀደመው በደል ነፃ ወጥቷል። አዳምም ልጆቹም የልጅ ልጆቹም ነፃ ወጥተዋል። በጸጋው ድነዋል የተባለው አዳምና ሔዋን በድለውት ወደ ዓለም ስለመጣው ኃጢአት ነው። ነገር ግን አለ ቅዱስ ጳውሎስ ጥቅሱን አለማንበብ ነው እንጂ እኮ እዛው ላይ አለ። የሚገርማችሁ ነገር ከታች ወረድ ብሎ ምን ይላል? ቁጥር 25 ላይ ወረድ ብሎ ይህም ይላል በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመታው ነው፣ ይሄም ጽድቁን ያሳይ ዘንድ ነው ይላል። በፊት የተደረገውን በአዳምና በሔዋን ምክንያት የተደረገውን ኃጢአት ይመታ ዘንድ ነው፣ መቶታል ይላል ከታች እኮ። ስለዚህ በጸጋው ድነናል የሚለው ለማን ነው? በአዳምና በሔዋን ኃጢአት ወደዚህ ዓለም ስለመጣው ሞት ነው። በጸጋው ድነናል። አሁን ማንኛውም ክርስቲያን መላው የዓለም ሕዝብ በአዳምና በሔዋን ኃጢአት አይጠየቅም። የሚጠየቀው በግል ኃጢአቱ ነው። በግል ኃጢአቱ ነው። ይሄንን ቅዱስ ጳውሎስ እንዲህ ይላል። ቅድም በጸጋው ድነናል እንዳላለ ሁሉ ገላትያ 5:16 ላይ ነገር ግን ይላል በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። የሥጋ ምኞት የተገለጠ ነው። ዝሙት፣ ሟርት፣ ጥል፣ ክርክር፣ ዘረኝነት፣ መናፍቅነት፣ አድማ፣ መለያየት፣ ጥንቆላ፣ ጨሌ፣ አስማት፣ እነዚህን ዘረዘራቸው። የተገለጠ ነው። ይሄንን የሚያደርጉ አለ የእግዚአብሔርን መንግሥት አይወርሱም ማለት ተግባባን። አሁን ሐሳቤን ያዙኝ። ከላይ በጸጋው ድነናል ያለው ስለምንድን ነው? ስለ ውርስ ኃጢአት በአዳም ኃጢአት ምክንያት ወደ ዓለም ስለገባው ነው። አሁን ደግሞ የእግዚአብሔርን መንግሥት አይወርሱም ያለው እነማን ነው? በጸጋው ከዳን በኋላ ኃጢአት ለምንሰራ ሰዎች፣ ዛሬ ስለምንፈጽመው ስለ ግል ኃጢአት የእግዚአብሔርን መንግሥት አትወርሱም ተብለናል። አሁን ሁሉም ሰው የሚጠየቀው በአዳም ኃጢአት ነው ወይስ በግል ኃጢአት? አልሰማሁም። የምንጠየቀው በምንድን ነው? ሰውየው ቁፋሮ ይቆፍራል። ሲቆፍር ወዳም ይላል። ገሶን አንስቶ ወዳም ይላል። ሲፈልጥም ወዳም። የሆነ ባለጠጋ ሰው እየመጣና ምን አልክ? ወዳም እያልኩ ነው አለ። ለምን ወዳም ትላለህ? እሱ ነዋ ሰበለስ በልቶ እኔን ከገነት ቡፌ ውስጥ አውጥቶ እዚህ ገሷስ ይዞ የሚያስቆፍረኝ እሱ አይደል እላለሁ እንጂ ወዳም ትላለህ። ና
አለውና ትልቅ ቪላ ቤት ሰጠው። እዚህ ውስጥ ኑር፣ ብላ፣ ጠጣ፣ እንደፈለግኩ ነው፣ የጎደለብህ የለም አለ። ግን እኔ የሆነ ሀገር ለ2 ወር ሄዳለሁ፣ እቺን ጠርሙስ ጠብቅ እንዳትከፍታት አለ። ሄደ። ጠዋት ቁርሱን፣ ምሳውን፣ እራቱን እየበላ መክሰሱን እንደፈለገ እየተዝናና እንደ ልቡ እየኖረ ደላው። ሲደላው አንድ ነገር አሰበ። ጌቶች ግን እቺን ጠርሙስ ለምን አትክፈታት አሉኝ አለ። አቤት የተከለከለ ነገር ደስ ሲል ለምን ከለከሉኝ አለና ቀስ ብሎ ያቺን ጠርሙስ አላሳለውም፣ እጁን በላው። ነፃ ፈቃዱን ተጠቅሞ ከፈታት። ሲከፍታት ትንኝ ነበረች፣ ወጣ ሄደች። ምንም ያላገኘ መልሶ ከደናት። ጌታው መጣ። ሰላም ነው ጌቶች፣ ተመችቶኛል። እቺን አትንካ ያልኩህን አልነካህም? አልነካውም አለ። ተው አልነካውም አለ። እስቲ ሊያት ብሎ ሲከፍታት ትንኛዋ የለችም። ና ቁም ሳጥን ከፍቶ በማዳበሪያ የታሰረ ገሶ፣ አካፋ፣ ዶማ፣ መፍለጫ፣ ገዱም አምጣ ያዝ። አሁን ሄደ ፍለጥ፣ ቆፍር። ስትቆፍር ግን ዋዳ ማለት ተታ ወይኔ አሁን ሰው የሚጠየቀው በአዳም ኃጢአት ነው። ከአዳም ኃጢአት ክርስቶስ በማዕከለ ምድር በቀራንዮ አደባባይ በወንበዴ መሃል ተሰቅሎ በሽፍታ ሞት በመስቀል ላይ ተሰቅሎ ክርስቶስ እጆቹን ለሕማም ዘርግቶ ጎኑን በጦር ተወግቶ ለእኛ ሊያነጋ ለእሱ ጨልሞበት ሁላችንንም በተወጋ ጎኑ በኩል ወደ ገነት አስገብቶናል። ኪሩቤልና የሚገለባበት የነበልባል ሰይፍ ገነት በር ላይ ነበር። ይቀነጥሰናል፣ አያስገባንም። ላንጊኖስ ግን ጎኑን ሲወጋው በዛ በተወጋው በኩል እኛ መንገድ አገኘን። በሱ ቁስል ተፈውሰን፣ በሱ ሞት ተፈውሰን ከጎኑ ልክ ከአዳም ጎን ሔዋን እንደተገኘች ሁሉ ክርስቶስ በስጋው ሲያንቀላፋ ከስጋው እንቅልፍም በነቃ ጊዜ ከጎኑ ውሃ ፈሷል፣ ጥምቀት ተመሰረተች። በደሙም ቤተ ክርስቲያን ሙሽሪት እንደ ሔዋን ተገኘች። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በውርስ ኃጢአት አንጠየቅም። የትናንቱ የክርስትና እምነት ተከታይ ነኝ ባይ ዳኢ ካሊድ ክብሮም የክርስቶስን ዋጋ መክፈልና ዓለምን ወደሚያስደንቅ ብርሃን ማምጣት አልተዋጠልኝም ይላል። ምክንያቱም ክርስቶስ ከተሰቀለ የቀረልን ነገር ምንድነው? ውጤቱስ የታለ ይላል። ክርስቶስ አንተ እንዳነሳው የአላህ ሰላም በሱ ላይ ይስፈነበትና እዚህ ምድር ላይ የመጣበት ዋናው ዓላማ ሰዎችን የውርስ ኃጢአትን ደምስሶላቸው ወደ ገነት ለማስገባት ከሆነ በውርስ ኃጢአት ምክንያት የመጡ ነገሮች አሉ። አንደኛ ሞት መጥቷል። የትኛው ሞት? ምድራዊ ሞት ማለት ነው። ምድራዊ ሞት መጥቶብናል። ይሄ ምድራዊ ሞት ክርስቶስ በመስቀል ላይ ከተሰቀለ ምድራዊ ሞቱ በሙሉ መገፈፍ መቻል አለበት፣ መቆም መቻል አለበት። እየቆመ ግን አይደለም። ቆይ ሞት ምንድን ነው? ሞት ማለት ለክርስቲያን ከማን መለየት ነው? ከእግዚአብሔር መለየት ነው። አዳምና ሔዋን ዕፀ በለስን በበሉ ቀን ሞተዋል? አልሞቱም። በበላችሁ ቀን ትሞታላችሁ ተባሉ። በሉ። በስጋቸው ሞተዋል? አልሞቱም። በምንድን ነው የሞቱት? በነፍስ። ከማን ተለዩ? ከእግዚአብሔር ተለዩ። ሞት ማለት አንደኛ ከእግዚአብሔር መለየት ነው። ሁለተኛ ይሄ አካላዊ ሞት ነው፣ ወደ መቃብር መውረድ። በዛ ኃጢአት ምክንያት
አንደኛ ዕፀ በለስን ሲበሉ ወዲያው ከእግዚአብሔር ተለዩ። ሁለተኛ ስጋቸው ወደ መቃብር ሲወርድ ሰይጣን ስጋቸውን መረከብ ጀመረ። በርደተ መቃብር ላይ ርደተ ሲኦልን አወጀ። ነፍስ ስትለይ ስጋን ወደ መቃብር ያወርደዋል መጀመሪያ ሰይጣን። ከዛ ወደ መቃብር ከወረደ በኋላ ነፍስን ደግሞ ወደ ሲኦል ያወርዳል። መጀመሪያ ከእግዚአብሔር ተለየን፣ ከህብረት ተለየን፣ ተነጠልን። ታዲያ ክርስቶስ ከመጣ ምን አስቀረልን? በመጀመሪያ ያስቀረልን በበላችሁ ቀን ትሞታላችሁ የሚባለው ከእግዚአብሔር የተለየነውን መለያየት አመጣና ቀጠለው። ከእግዚአብሔር ጋር አንድ ሆንን፣ ታረቅን። ሁለተኛ የስጋ ሞት ነው። በስጋችን እንሞታለን፣ መቃብር እንገባለን። መቃብር ገብተን ግን አንቀርም። ክርስቶስ ሞተ፣ በሶስተኛው ቀን ተነሳ። መርፌ ባለፈበት ክር እንደሚያልፍ ክርስቶስ ባለፈበት መስመር ውስጥ ወደ መቃብር ገብተን ወደ ህይወት እንገባለን። ድሮ ክርስቶስ ከመምጣቱ በፊት ስንሞት ወደ ስጋችን ወደ መቃብር፣ ነፍሳችን ወደ ሲኦል ይሄዳል። ክርስቶስ ከመጣ በኋላ ግን ስንሞት ነፍሳችን ሲኦል መሄዷ ቀረ። ስጋችን ይበሰብሳል። ግን አለ ቅዱስ ጳውሎስ፣ እንዲህ አለ ቅዱስ ጳውሎስ፣ ነገር ግን አለ አንዲት ቅንጣት ስንዴ መጀመሪያ ትበሰብሳለች አለ፣ ከዛም አብባ ትነሳለች አለ። አንደኛ ቆሮንቶስ 15:12-56 ስንዴዋ ካልበሰበሰች እንደማታብብና እንደማትነሳና እንደማታብብ ክርስቲያን ካልበሰበሰ ካልሞተ አብቦ አይነሳምና እንደዛ። ሞት ግን ለዘላለም በክርስቶስ ቀርቷል። ራእይ 21:3-5 ከእንግዲህ ወዲህ ይላል ሞት የለም ይላል። ኢሳይያስ 11:1-9 ሰላም የሰፈነበት መንግስት ይመሰረታል ይላል። ሁለተኛ ቆሮንቶስ 5:1-5 በምድር ያለው ቤታችን ቢፈርስ በሰው እጅ ያልተሰራ ሰማያዊ ቤት ሁላችንም አለን ይላል። አሁን ከእግዚአብሔር ጋር ያለን ጤናማ ግንኙነት ተቀጥሏል። የተቋረጠው ኔትወርኩ ተቀጥሎ ከእግዚአብሔር ጋር ህብረት ፈጥረናል። ቅርንጫፎቹ እኛ ከግንዱ ጋር ተጣብቀናል። አንድ ሁለተኛ በስጋችን ሞተን ከሞት እንነሳለን። ማን እንደተነሳ ይሄ ቀጠሮ ተይዞለታል። ትንቢተ ዳንኤል ምዕራፍ 12:1 ላይ ሙታን ድምፁን እንዲሰሙ በመላእክት አዋጅ እንነሳለን። የመጀመሪያው አዋጅ ሲታወጅ አዋጅ የስጋ ቅርፊት ይሰበሰባል። ሁለተኛው አዋጅ ፍጹም በድን ይሆናል። ሶስተኛው አዋጅ ምህረታም ነው። እናንተም እናንተ ናችሁ። ሴቶች 15 ዓመት ቆነጃጅት፣ ወንዶች 30 ዓመት ጎልማሳ ሆነን እንቆማለን። እርጅና የለም፣ ሽበት የለም፣ መጉበጥ የለም፣ ከዛራ የለም፣ አይን ፍዝም ንጽር የለም፣ ጨጓራ የለም፣ ጉበት የለም፣ ኩላሊት የለም፣ ማነከስ የለም፣ መሳል የለም፣ በቃ ጥርስ ይቀር የለም፣ አፍንጫ ታፈነ ሳይነስ የለም። በቃ ሁላችን እንደ ሚካኤል፣ እንደ ገብርኤል፣ እንደ ኡራኤል ሆነን በክብር በአምላካችን ፊት እንቆማለን። ለዘላለም ደስታ ሕይወት ጭንቅ የለ፣ የፖለቲካ ስደት የለ፣ መከራ የለ፣ መርፌ መወጋት የለ፣ ሆስፒታል መተኛት የለ። ደስ እያለን በአባታችን መንግስት እንደ መላእክት ሆነን እንኖራለን። በእውነት ደስ ይላል። ለዛ ነው ምጮኸው። ለዛ ነው እዚች ምሽት ላይ ቁጭ ያላችሁት። ሀገራችን በሰማይ። ስለዚህ ሞት በማን ቀርቷል? በማን ቀርቷል? ሶስት መለኮታዊ ኃይላት አሉ። አንደኛው ዓለምን ሲፈጥር ነው። ሁለተኛው ሞትን አሸንፎ ሲነሳ ነው። ሶስተኛው ዓለምን ሊያሳልፍ ሲመጣ ነው። ዓለም ያልፋል። ስለዚህ በክርስቶስ ሞት የዘላለም ሞት ቀርቶልናል። ክብር ለስሙ ይሁን።
ሔዋንን እግዚአብሔር የሰጣት የሥራ ውጤት ደሞዝ ነበር። ያም ደሞዝ ምን ነበር? ዘፍጥረት ምዕራፍ 3 ቁጥር 16 ላይ በምትወልጂ ሰዓት በጭንቅ ትወልጃለሽ ብሏል። ክርስቶስ መጥቶ መስቀል ላይ ከተሰቀለ ሴቶች በምጥ መውለዳቸው በጭንቅ መውለዳቸው መቆም ነበረበት። የሴቶች ምጥ ለምን አልቀረም? ሴት ልጅ ድሮ በብሉይ ኪዳን ክርስቶስ ከመምጣቱ በፊት ስታምጥ ምጡ የሲኦል ትዝታ ነው። የሲኦል ትዝታ ነው። አሁን ግን የጸጋው ምልክት ነው። ሴት ልጅ በብሉይ ኪዳን ስታምጥ ከመዳናችን በፊት ከክርስቶስ መምጣት በፊት በዓመተ ፍዳ፣ በዓመተ ኩነኔ፣ በዓመተ ዓለም ስታምጥ የኃጢአት ትዝታ ነው። አሁን ግን ስታምጥ የጸጋው ምልክት ነው። እናቅለው እንዲገባንና ድሮ ምጥ ሲይዛት ምን ትዝ ይላታል? ሔዋን አዳም ዕፀ በለስ በልተው ከእግዚአብሔር ተለይተው ያመጡት ጣጣ ነው ብላ በደለኝነቷን ታስባለች። ከዛ በኋላ ወይኔ ትላለች፣ ይሄ ምጥ እኮ ሲኦል የሚያወርደኝ ገሃነም የሚያወርደኝ ነው፣ ከእግዚአብሔር የተለየውበት ነው ብላ ታስባለች። አሁን ግን ስታምጥ ምን ታስባለች? አሁን ስታምጥ ግን ይሄ ምጥ በኃጢአት መጥቶ ነበረ፣ ክርስቶስ መጥቶ ኃጢአትነቱን አስቀርቶታል። ይሄ ምጥ ከእግዚአብሔር የተለየውበት ማስታወሻ ነበር፣ አሁን ግን ክርስቶስ መጥቶ ያንን ነገር ያስቀረበት ሕይወት ነው ብላ እንድታስብ አድርጓታል። ድሮ የሲኦል ትዝታዋ ሆኖ ሲኖር አሁን የገነት ትዝታዋ ሆነ። ድሮ ስታምጥ ዓለም በኃጢአት ከእግዚአብሔር የተለየ ታስባለች። አሁን ክርስቶስ መጥቶ ዓለምን ከራሱ ጋር እንዳገናኘ ታስብበታለች። አሁን ሴት ልጅ ስታምጥ ወደ ሲኦል የኃጢአት ምልክትነቱ የኃጢአትን ሞትን የምታስብበት ሳይሆን ሕይወትን መቀደስን የምታስብበት። ለምሳሌ ምድር የሰው ልጅ ሲረገም እሾክና አሜከላን ታብቅል ተብሏል አይደል? እሾክና አሜከላን ያ እሾክ አሁን የምንፈራው እሾክ የክርስቶስ ራስ ላይ አክሊለ ሦክ ሆኖ ሲደፋለት በደሙ ተቀድሷል። ምድር በመላ መጥፎው ነገር በክርስቶስ ተቀድሷል። ምጥ የሲኦል ትዝታ ሳይሆን የኃጢአት ትዝታ ሳይሆን የጸጋው ምልክት ሆኗል። ለምሳሌ በዓለም ላይ ሞት፣ ምጥ ምናምን ምልክቶች አሉ፣ አልቀርም። አንድ ሰው አጥር በጥይት ቢመታና እጁን ይቆስላል፣ ይታከምና ይድናል። የጥይቱ ምልክት ጠባሳው አለ፣ ግን ያመዋል አያመውም። በኃጢአት ምክንያት የመጡ ምልክቶች አሉ፣ ግን በእኛ ላይ አሁን ጉዳት አላቸው፣ እንደ ድሮ የላቸውም። የድሮ ሞት ወደ መቃብር ያወርድህና እንደገና ሲኦል ያወርድሃል፣ ሰይጣን ይቆጣጠራል። የአሁኑ ሞት ግን ክርስቶስ ይቆጣጠራል። የድሮ ምጥ ሲኦልን ያስታውሳል፣ የአሁኑ ምጥ ገነትን ያስታውሳል። ሁሉ በክርስቶስ ተቀድሶ ቀጠሮ ተይዞለታል። ሰላም መኖሪያችን፣ ፍቅር ምግባችን ሊሆን አምላካችን ቀጠሮ ይዞለታል። ክብር ለስሙ ይሁን። ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ በእባብ አሳሳችነት ምክንያት ሔዋን ናት። ስለዚህ ሔዋን ከሆነ ቅጠሉን የበላችው ሞት ወደ ዓለም መጀመሪያ የገባው በማን አማካኝነት ነው? በሔዋን አማካኝነት ነው፣ በሴት አማካኝነት ነው ማለት። ለዛ ነው ራሱ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ የተታለለም ወንዱ አይደለም፣ ሴቷ ግን ተታላ ሕጉን በመተላለፍ ወንዱን አሳሳተችው ይላል። ስለዚህ የተታለለችው ሴቷ ከሆነች ሞት ወደ ዓለም የገባው በሴቷ አማካኝነት እንጂ በአዳም ምክንያት አይደለም። ስለዚህ በአዳም ምክንያት ሞት ገባ የሚለው ጽንሰ ሐሳብ ራሱ ከመጽሐፍ ቅዱስ ሐሳብ ጋር የሚጣረስ ነው። እንመርምረው፣ መጽሐፍ ቅዱስን እንመርምረው። ዘፍጥረት 2:16 ላይ በበላህ ቀን ትሞታለህ የተባለው አዳም፣ እግዚአብሔርም ሰውን በገነት ዛፍ ውስጥ ካለው ሁሉን ነገር ብሏል።
ይችኛን ግን አትብሉ ብሎ ከለከለ። አትብሉ ተብሎ አዳም አትብላ ተብሎ ከዛ ዘፍጥረት 3 ከ1 እስከ 10 ላይ ሔዋን ዕፀ በለስን ቆረጠች። ለምን ቆረጠች? አምላክ ለመሆን በበላችሁ ቀን አምላክ ትሆናላችሁ ሲላት አምላክ ልሆን ብላ ሄዳ ቆረጠች። ሲከለከል ሄዳ እንጥስ አርጋ በላች። ባሏንም ሄዳ አበላችሁ። ቆይ አዳም አትብላ ተብሏል ወይስ አልተባለም? አልሰማሁም። አትብላ የሚለው መመሪያ ተሰጥቶታል አልተሰጠውም? እሱ ግን በልቷል አልበላም? ሐኪም ይሄ ምግብ ክልክል ነው ለጤና አትብላ ካለኝ የከለከለኝን ምግብ እኔም ሰርቼ ልብላው፣ እኔም ገዝቼ ልብላው፣ ሚስቴም አዘጋጅታ መታ ታጉርሰኝ፣ ዞሮ ዞሮ በልቻለሁ አልበላው። ቅድም እንዳልኩት አዘለም አቀፈም ያው ተሸከመ ነው። ባለቤቴም ታብላኝ እኔም ልብላው፣ ዞሮ ዞሮ በልቼዋለሁ። አሁን የሁለቱን ኃጢአት ግን እንለየው። የሔዋን ኃጢአቷ አምላክነትን መሻቷ ነው። የጸጋ አምላክነት ተሰጥቷት ሳለ የባህሪ አምላክነትን እግዚአብሔርን ለመሆን መፈለጓ ነው። የአዳም ኃጢአቱ ደግሞ አትብላ የተባለውን መብላቱ ነው። ሁለቱም ግን ተፈርዶባቸዋል። ይሄን እንዳለ ነጥቡን ያዙልኝ። አዳም አትብላ ተብሏል፣ በልቷል። ስለዚህ ቅዱስ ጳውሎስ ሞት በአዳም ገባ ማለቱ ልክ ነው፣ በልቷል። ሁለተኛ ሔዋን ብትበላም ሔዋን ማነች? ሔዋንን አዳም ብሎ ቅዱስ ጳውሎስ ቢጠራም ልክ ነው። ለምን? ከባድ እንቅልፍ ጣለበት የሰው ልጅ ላይ እግዚአብሔር። ብቻውን መሆኑን አየ። አንድ አጥንት ከጎን ወሰደ። አዳም ከእንቅልፉ ሲነቃ ያቺ ሴት ተሰርታለች። ሳቅ ሳቅ አለው፣ ደስ አለው። ገነት ውስጥ ከዛ በኋላ ህይወት ደስ ይላል ብሎ በቃ መኖር ጀመረ። ቅድም ዝም ተጫወት ዝም ብላ ዝም ሔዋንን ሳያት ግን ወደ ሳቅ ደስ አለ። ሚስቱን ሰለ። ከዛ ምን አለ? እቺ አጥንት እኮ ከሩቅ አልመጣች፣ ከዚህ ነው የተወሰደችው። እቺ ስጋ ደሟም እዚህ ነው። አጥንቷ ከአጥንቴ ነው፣ ስጋዋም ከስጋዬ ነው። በስጋ ደፈነው ወስዶ። ስለዚህ እዚህ ጋር ያለችው ሴት መጀመሪያ የት የነበረችው ነች? እዚህ። ስለዚህ የሔዋን የመጀመሪያ ስሟ ማን ነው? አዳም እኮ ነው። ዕብራይስጥኛ ሁለቱንም አዳም ይላቸዋል። ሔዋን የት ስላለች? አዳም ውስጥ ስላለች። የሔዋን የመጀመሪያ ስም ስለዚህ ማን ነው? አዳም ነው። ቅዱስ ጳውሎስ በአንዱ በአዳም በመጀመሪያ ሰው በአዳም ምክንያት ሞት ወደ ዓለም ገባ ቢልም ሔዋን ማን ውስጥ ስላለች ነው? አዳም። ክርስቶስ በማቴዎስ 19 ቁጥር 5 ላይ እንዲህ አለ፣ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ወደፊት ሁለት ሳይሆኑ አንድ ናቸው። ባል ሲደመር ሚስት እኩል ይሆናል አንድ። አንድና አንድ በዓለማዊ የሂሳብ ሕግ ስንት ነው? ሁለት። በመንፈሳዊ በጋብቻ ደግሞ በመንፈስ ሲተሳሰሩ ባል ሲደመር ሚስት እኩል ይሆናል አንድ ናቸው። ስለዚህ ቅዱስ ጳውሎስ በአንዱ በአዳም ምክንያት ሞት ወደ ዓለም ገባ ቢልም አልተሳሳተም። ምክንያቱም ባልና ሚስት አንድ አካል ናቸው። የሔዋን የመጀመሪያ ስሟ አዳም ነው። አልተሳሳትንም። ቅዱስ ጳውሎስም አልተሳሳተም። ክብር ለእግዚአብሔር ይሁን። ያልታደለውና ለእውነት ማደር ያቃተው ካሊድ ካሳሁን ቅዱስ ጴጥሮስ በአንድ ስብከት እንዳዳናቸው 3000 ነፍሳት በአንድ ስብከት አምኖ መምጣት ይቅርና በ3000 ስብከትም የሚያምን በማይመስል መልኩ ጭራሽ በክርስቶስ ኢየሱስ አዳኝነትና አምላክነት አምነን የተጠመቅነውን ክርስቲያኖች ቀድሞውንም ክርስቲያን አልነበራችሁም እያለን ነው። ማንም ሰው ሲወለድ ሙስሊም ነው። አይሁዳዊ አይደለም፣ ክርስቲያን አይደለም፣ ሌላ ምንም ነገር አይደለም። ኩሉ ይለዱ አለል ፊጥራ
ከመጠመቃችን በፊት እውነት ምንድን ነው ሃይማኖታችን? አሕዛብ አይደለም ክርስቲያን እና ለምን ተጠመቅሽ? እምነት የለም የራስ አታምጣ። ከመጠመቃችን በፊት ኦርቶዶክስ ነው። ይህን በመረጃ በመጽሐፍ ቅዱስ ነው ማስረዳቸው። ሁሉም ሰው ከመጠመቁ በፊት ኦርቶዶክስ ነው። የሚከራከር ካለ ሁሉም ሰው ከመጠመቁ በፊት ኦርቶዶክስ ነው። እንዴት ማለት ነው? ለምን ማለት ነው? ኦርቶዶክስ ማለት ምን ማለት ነው? ቀጥተኛ ቃሉ የግሪክ ነው። ምንድነው? ቀጥተኛ ምን ሃይማኖት ቀጥተኛ ማለት ነው። ቀጥተኛ ኤርምያስ 6 ቁጥር 16 ላይ እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችዋን መንገድ ጠይቁ፣ መልካሚቷ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ አለ። የቀደመችዋን መንገድ ጠይቁ፣ በእርሷም ላይ ቁሙ፣ ለነፍሳችሁ እረፍት ታገኛላችሁ። ብዙዎቹ ግን አንሄድባትም ይችን ጠባብ መንገድ አለ። የቀደመችዋ መንገድ ማለት ሃይማኖት ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገዱ ትልቅና ሰፊ ነው፣ ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኟትም ጥቂቶች ናቸው ይላል። በጠበበው መንገድ ኤርምያስ ምን አለ? የቀደመችዋን መንገድ ጠይቋል፣ በእሷ ላይ ቁሙ ተመላለሷል። ክርስቶስ መጣ፣ ወደ ጠበበው ደጅ ግቡአል። በጠበበው መንገድ ላይ ወደ ሕይወት የሚወስደው እሱ ነው፣ ግቡአል። የጠበበው መንገድ የቱ ነው ስንል ኦርቶዶክስ። እንዴት ኦርቶዶክስ? ጾም፣ ስግደት፣ ቀኖና፣ ንስሐ፣ ስጋው ደግሞ መቀበል፣ ቆሞ ማስቀደስ፣ ጸበል መጠጣት፣ መጠመቅ፣ ብዙ አይፈልግም። ኦርቶዶክስ ጾማ በዛ፣ ቅዳሴው አረዘመ፣ ብዙ ሰፊው መንገድስ ዘንጥ ላይ እንዜ አይደለም። በቃ ልጓም የለው ፈረስ ኦርቶዶክስ ልጓም አላት። መኪና ስትነዳ ዝም ብለህ አንደኛ፣ ሁለተኛ፣ ሶስተኛ አድርገህ አምስተኛ ማርሽ ላይ ካስገባ ፍሬን ካላስ ግጭት አለ። አሁን ፍሬን የሌለው መኪና ከተማ ውስጥ በዝቷል። እንዴት? ጾም የለም፣ አርብሮ የለም። ኦርቶዶክስ አይ ለሰውነት ለነፍስህ አለች ኦርቶዶክስ ፍሬን ያስፈልጋል። ገደል ይዞ እንዳይገባ ስጋ ወደ ኃጢአት ገና ጾም ፍሬን ቀዝቀዝ ስጋ ሊሞት ሲል ቆይ እንዳታጨበጭ ቆይ ፍሬን ቀዝቀዝ። ከዛ ለገና ይፈታል፣ ለቀቅ። ነነዌ ይመጣል፣ ፍሬን ያዝ። ከዛ ለቀቅ። አብይ ጾም ይመጣል፣ ዜሮ ላይ ቅስቅስ። ሞተር ሊጠፋ ሲል 50 ቀን ፍቱት። አሁን 50 ቀን ተበልቶ አርብሮ የለም እንዴ? 50 ቀንና ደግሶ አይበረክትም ልንልስልህ ይመጣና ይገባላል። ሰኔ ጾም ፍሬን ያዝ፣ ለቀቅ፣ ፍልሰታ ገባ፣ ወጣ እንያረገ ነፍስህን ወደ ገነት ጠባባ መንገድ። እውነቴን ነው የምልህ ኦርቶዶክስ ተዋህዶ እውነተኛዋ መንገድ እንደምንጸድቅ ተጠራጥሬ አላውቅም። በትክክል እንጸድቅ። ከዓለም ሰው እናንተ ብቻ ልትጸድቁ ከዓለም ሕዝብ ከዓለም ሕዝብ እኮ 8 ሰው ብቻ ሄዳ ነው በኖ መርከብ። እኛ ከ8 አንበልጥም። እውነተኛ መንገድ ኦርቶዶክስ ተዋህዶ በእርሷ ላይ ለክርስቶስ ቁሙ። ብዙ ሰው አይፈልጋትም፣ እሷ ላይ ቆመናል። እቺ ሃይማኖት ምንድነው ስሟ? ስማችን ማን ነው? ኦርቶዶክስ። የእኛ ስም ኦርቶዶክስ ነው። ክርስቲያን የእኛ ስም አይደለም። ጉድ ፈላ። ክርስቲያን
ክርስቲያንኛ ስም አይደለም፣ ያወጣልን ጠላት ነው። ጠላት ነው። በመጽሐፍ ቅዱስ ነው ማለት የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ ይላል ክርስቲያኖች ይላል ለመጀመሪያ ጊዜ ክርስቲያኖች በአንጾኪያ ክርስቲያን ተባሉ ይላል። ለመጀመሪያ ጊዜ የክርስቶስ ተከታዮች ናቸውና የመጡ እናንተ የዛ የክርስቶስ ተከታዮች ሲሏቸው በክርስቶስ አማካይነት ክርስቲያን ሲሏቸው ይሄ ስም ተስማምቶናል አሉ። በክርስቶስ ነው የጠሩት። ሞትን አሸንፎ የተነሳው እሱ ስለሆነ በሱ ስም መጠራትን ፈለጉ። ለምሳሌ ሽመልስ አለ ካሜራማኑ የቀረጸ አታውቁት። ከኔ ጋር ሲሄድ የሆነ ሰው ተዋወቀ። ጓደኛዬ ነው ተዋወቀው ነው ይጽፋል። ምን ብሎ ሽመልስ የምህረታ ብሎ እንዳይጠፋው እንዳይረሳው። ከዛ ሲደውል ሽመልስ የምህረታ ይላል ቶሎ ያስታውሰው። በኔ ጠራው ማለት ነው። ክርስቲያኖችም በክርስቶስ አያይዘው ክርስቲያን በክርስቶስ አያይዘው ነው ሰው ያደረጋቸው። ክርስቲያን ስላቸው ተስማምቶናል ይሄ መጠሪያ አሉ። ከዛ ክርስቲያን መባል መጣ። በክርስቶስ ክርስቲያን የተሰኛችሁ ነው የሚባለው። ስማችን በፊት ኦርቶዶክስ የቀደመችው ቀጥተኛ መንገድ። ይህች ቀጥተኛ መንገድ ከማን መጣች ስንል ኦርቶዶክስ የማን ሃይማኖት ነው ስንል ከአዳም ሃይማኖት። ከአዳም ጀምሮ የመጣው ሃይማኖት ኦርቶዶክስ። የአዳም ሃይማኖት ምንድነው ስንል ተጠምቆ መፈጠር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ከዛ ርዕስ ነው የእግዚአብሔር መንፈስ ይላል ቁጥር 3 ላይ በውሃ ላይ ሰፎ ነበረ ይላል። የማን መንፈስ? የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውሃ ላይ። ምድር ይላል አዲሱ የኦርቶዶክስ መጽሐፍ ቅዱስ 81 ምዕራፍ 1 ቁጥር 8 ላይ ምድር አትታይም ነበር ይላል። በውሃ ተሸፈነ። አሁን የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ከዛ ውሃ ውስጥ የብሱ ይገለጥ ብሎ ምድርን ፈጠረ። ከውሃ ውስጥ ምንን ፈጠረ? ምድር። አፈር። ከአፈር ማንን ፈጠረ? ማንን? አዳም። ከአዳም ማንን ፈጠረ? ሔዋን። አሁን መልሱልኝ። በመጀመሪያ እግዚአብሔር መንፈስ ምን ላይ ሰፎ ነበር? ከዛ ውሃ ምን ወጣ? የብስ ምድር። ከዛ ምድር ማን ተፈጠረ? አዳም። ከአዳም ማን ተፈጠረች? ሔዋን። ከሔዋንና ከአዳም ይሄን እናስቡ። አሁን ሔዋን ከማን ተገኘች? አዳም ከማን ተገኘ? ከአፈር። አፈር ከማን ተገኘች? ያ ውሃ የማን መንፈስ አለበት? አሁን የሔዋን ከማን ተገኘች? የአዳም አባቱ ማን ነው? የአዳም አባቱ ማን ነው? አፈር። አያቱ አሁን ስሜ ስታየው መጀመሪያ ምረታ፣ ቀጥሎ አሰፋ መኳንን ተገኘ ያለ መጀመሪያ እኔን ነው የምታየው። አያቴ ግን አለ አይደል? የተገኘበት አያቴ አለ። አሁን አዳም ከምን ተፈጠረ ሲባል አባትህ ማን ነው ሲባል አፈር። አያትህ ማን ነው ሲባል አዳም ውሃ። አዳም ከምን ተገኘ? ያ ውሃ የማን መንፈስ አለበት? ስለዚህ አዳም በጥንት አያቱ ተጠምቆ የተፈጠረው ከምንድን ነው? የማን መንፈስ ካለበት? የእግዚአብሔር መንፈስ ካለበት ውሃ አዳም ተዘፍቆ ተፈጠረ። እያስተዋልን መጀመሪያ ውሃ ተፈጥሯል፣ ከውሃኛ ተፈጥረናል። አይደለም አዳምና ሔዋን አይደለም አዳምና ሔዋን አይደለም የሰው ዘር ሰማይና ምድር ጭምር በውሃ ተጠምቀው ነው የተፈጠሩት። በምን ተጠምቀው? ሰማይና ምድር በምን ተፈጠሩ? የማን መንፈስ ካለበት? በማስረጃ ነው። ሰማይና ምድር በውሃ ተጠምቀው እንደተፈጠሩ መጀመሪያ ነው። ሁለተኛ ጴጥሮስ 3:5 ሁለተኛ ጴጥሮስ 3:5 ነገር ግን እነዚያ ሰዎች
ሰማያት ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትም በውሃ መካከልና በውሃ እንደተሰራች ሆን ብለው ይክዳሉ። በዚያም ጊዜ የነበረው ዓለም በውሃ ሰጥሞ ጠፋ ይላል። በኖህ ዘመን የነበሩ ሰዎች አሉ። ቅዱስ ጴጥሮስ ለምን ጠፉ ሲባል ሰማይና ምድር በውሃ እንደተፈጠሩ ከውሃ እንደተፈጠሩ ሆን ብለው ይክዳሉ። ስለዚህ ጠፉዋል። በውሃው ጥምቀት ያመኑት ኖህና ቤተሰቦቹ ዳኑ። በውሃው ጥምቀት ያላመኑት የኖህ ዘመን ህዝቦች ጠፉ። በውሃው ጥምቀት ያመኑት እስራኤል ዘሥጋ ዳኑ። በውሃው ጥምቀት ያላመኑት ፈርዖንና ሰራዊቱ ጠፉ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ ይላል። ልብ በሉ። በአጠቃላይ አይደለም አዳምና ሔዋን ሰማይና ምድር ሳይቀሩ ከምን ተጠምቀው ተፈጠሩ? ስለዚህ የአዳም ሃይማኖት ከምን ተጠምቆ መፈጠር ነው? የማን መንፈስ ካለበት? ያ ውሃ ተበላሸ፣ ከዛ ተቋረጠ በሰይጣን። ክርስቶስ መጣ፣ ለኒቆዲሞስ እንዲህ አለ፣ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይ ከምንና ከምን የድሮ ውሃ ተበላሸ። ክርስቶስ መጣና ያን ውሃ ቀደሰው። ስለዚህ ምን አለ? ድጋሚ አለ ከድሮ ውሃ አዳም ከተወለደበት ውሃ ተወለዱ። ከዛ ውሃ ያልተወለደ የማንን መንግስት አይም? አሁን እኔና እናንተ ስንጠመቅ አዲስ ሃይማኖት አለ። ድሮ ከውሃ ጥምቀት ተፈጠረ፣ ከዛ በኋላ ተቋረጠ። ኔትወርኩ እንዳልኳችሁ ኔትወርኩ ተቋረጠ። ክርስቶስ መጣና ኔትወርኩን ቀጥዬዋለሁ አለ። ከዛ እሻል እንዴት ነው ኔትወርኩ የተቋረጠው? ድሮም አለ የእናንተ መስመር ነው፣ ሲም ካርዱ ቁጥሩ የእናንተ ነው። አሁን ግን እናንተ መቀጠሉን አውቃችሁ አለ ፒን ኮዱን አስገቡ አለ። ምንድነው ፒን ኮዱ ስንል በአብ በወልድ በመንፈስ ቅዱስ ስም አምኖ መጠመቅ ነው አለ። እሻልና አባቶች ካህናት ጋር መጥተን ክርስቶስ የነገረንን ፒን ኮድ በአብ በወልድ በመንፈስ ቅዱስ ስም ስንጠመቅ ናለች። ከዛ ስልኩን አንስተን ሄሎ ቸሩ መድኃኒዓለም እነንትና ደግሞ ሲም ካርዱ እጃቸው ላይ አለ፣ ቀፎም ተሰጥቷቸዋል። ሲሙ የድሮ ነው የነሱ። ከዛ በኋላ በአብ በወልድ በመንፈስ ቅዱስ ስም አምኖ ያችን ፒን ኮድ አናስገባም ብለው ይሄው እስከ ዛሬ ቴሌፎናቸው ጥሪ አይቀበሉ። ገባችሁ? እኔም እንደዚህ አልገባኝ እንደናንተ የገባችሁ ገና ነው፣ ገና እያቀልል ነው። አሁን ወደ ትርጥር ይሄድ ነው መሰለኝ። ስለዚህ አዲስ አይደለም፣ ተቋረጠ ቀጠለ። ሉቃስ 15 ላይ የጠፋው ልጅ ጠፋ። ከጠፋ በኋላ የጠፋው ልጅ መጥቶ ከአባቱ ጋር ታረቀ። ሲታረቅ ይሄ ልጅ ድሮም የማን ነው? የአባቱ። አሁንስ የማን ነው? ታርቆ ስለመጣ ነው እንጂ ድሮም የማን ነው? ከመጥፋቱ በፊት የማን ነው? በጠፋ ሰዓት የማን ነው? ጠፍቶ ከተገኘ በኋላ የማን ነው? ቆይ አጭር ምሳሌ። ይሄን ወርቅ ነው ሰውጣ አደራችሁ ምሳሌ ነው። ወርቅ አይደል? ድሮ እንደ ዛሬው ግራም ግራ ሳያጋባ አንዱ 25,000 ብር ገዛው። ከዛ ከአንገቱ ላይ በጥስ ብሎ ወደቀ። ወይኔ ወርቅ ብሎ አመት አለቀሰ። አንድ ቀን ሱቅ ሲሄድ ተንጠልጥላ አያት። እስቲ አምጣት እኔ ማመን አልችልም ብሎ ሰጠው። ባለሱ የራሱ ነች። አሁን አምጣ ማለት አይችልም። ስንት ነው ግን አለ 50,000 25 ጀምሮ
እንደው ስለ እግዚአብሔር እንዳሸጥብኝ እቁብ ገብቼ ስራ ሰርቼ ብር ተበድሬ ይጣል በእውነት አልሸጥም ማለት አስቀመጠለት። መከራ ስራ ሰርቶ ብር ተበድሮ እቁብ ገብቶ ያችን ብር አመጣ። 50 ሺህ እንከፋለ ቆጥ ወርቄን ስጠኛ ሰጠው። ሲያደስቱ ነች አንቺ ወርቅ ሁለት የኔ ነሽ ከመጥፋትሽ በፊትና ጠፍተሽ ከተገኘሽ በኋላ። ይህ የራሱ ወርቅ በራሱ ገንዘብ የገዛ ምስኪን ሰው ማን ነው ብሏችሁ ክርስቶስ ኢየሱስ ነው ብሎ ሳንጠፋ የሱንን በገነት እያለን የሱንን ስንጠፋ ዲያብሎስን መልሶ ራሱን ወገኖች በራሱ ደም ገዛና የራሱ አደረገን። ስንት ጊዜ ጌታ ሆንን። ከመጥፋት በፊት የማንን ጠፍተን ከተገኘን በኋላ የማንን እኛ ክርስቲያኖች ስንጠመቅ መጀመሪያ የእግዚአብሔር ሳንሆን ቀርተን ሳይሆን ድሮ የእግዚአብሔር ነን። በመሃል ተቋረጠ መጣና እንደገና የራሱ አደረገን፣ አጌጠን፣ አስዋበን፣ አማረብን፣ ሕይወት አገኘን። አሁን ትልቁ ችግር አንድ አባት ሁለት ልጅ አለ። ሁለቱም ጠፍተው ወዘኔ ሆኑ። ኑ ልጆቼ እንታረቅ አላቸው። አንዱ እሺ ብሎ ታርቆ ከአባቱ ጋር መኖር ጀመረ። አንዱም እምቢ ብሎ በጫካ ቀረ። ሁለቱም ግን የማን ልጆች ናቸው? የአባታቸው። እኛ ኑ ሲለን እሺ ብለን ቤታችን ገባን። እነዛ አንታረቅም ብለው የቀሩ ናቸው። እነሱም ግን የማን ናቸው? የማን ናቸው? እናቅለው አንድ ህፃናት ናቸው። ጫካ ሄዱና የአሞራ እንቁላል ይዘው መጡ። ከዶሮ እንቁላል ጋር ቀላቀሉት። 20 የዶሮ እንቁላል ነበር። 21ኛው የአሞራ ታቅፋ አብራ ፈለፈለችው። አብሮ ማደር ጀመረ እየጫረ። አንድ ቀን ወደ ሰማይ ሳይ አሞሮችን አየ። አጎቶቹ እኔ ለምንድን ነው ወይኛ ማንወረው ከምቢዘና እግራችን ይመሰጥ ለምንድን ማንወረዋል እያለ ጓደኞች ዝም በል እንዴት ጸጋ አይደል የነሱ መብረር ያንተ መጫር። እሺ እኔ መጫር የነሱ መብረር በመነገ ወደ ላይ ሳይ ወይኔ ታድለ ዝም በል የነሱ መብረር ያንተ በምድር መቆፈር። እሺ የኔ መቆፈር የነሱ መብረር የኔ በምድር የኔ ባባይ የነሱ በሰማይ እያለ ሲዞር ወይኔ ሲመኝ ዝም በል ሲሉት አመንና አለ መብረር አልችልም አለ። ዝም ብሎ ሲጭር ሞት አይቀር አንድ ቀን ሞት። የሚገርማችሁ የሚያሳዝነው ሞክሮት ይሆን እኮ ይበር ነበር ይችላል። አሞራ እኮ ነው ባለመሞከሩ አሞራው ዶሮ ሆኖ ሞተ። የሚገርማችሁ ነገር ስላልሞከሩት እንጂ ቢሞክሩት ኖሮ እንትና ምንድን ነው ኦርቶዶክስ የሚያሳዝነው ነገር ባለመሞከራቸው ኦርቶዶክሶች ወንድሞቻችን አሕዛብ ነው ሞቱ። ቢሞክሩት ግን እነሱ ምንድን ናቸው? ምንድን ናቸው? የማን ናቸው? የእኛ እኮ ናቸው። የሚመልስልን የእኛ ንብረት ናቸው ወገኖቻችን። ዳሩ ግን ባለመሞከሩ አሞራው ባለመሞከሩ ኦርቶዶክሱ ምን ሆኖ ሞተ? ወይ ያላልኩ ምን ሆኖ ሞተ? ሆቴል ገባ ሰውየው። ሆቴል ገባ። አንድ አጎት በላ ጠጣ። 500 ነው ቢሉ ሂሳቡ ሊከፍል ሲል የለም እዛ ጋር ያሉት ባራምባራ ስንት ነው?
537 ብር ከፍለው ወጡ። ምንድነው የሚባለው? እግዚአብሔር ይስጥልኝ ተመስገን ነው። አንዳንዱ አለ እንጂ ማን ሂሳብ ተቀበላል? እኔ ሳላውቅ እንዴት ይከፈላል? የሚገርማችሁ ክርስቶስ መጣና ሂሳቡን ዘግቼው ነፃ አውጥቻችኋለሁ ሲል እንዴት ይወርዳል? እንዴት ይወለዳል? እንትን ልንሆን በጨለማ ሰማይ ተረብልኝ አይደለም። እኛ እንትን ልንሆን እነሱ ራሳቸው እኛን ናቸው። እነሱ ራሳቸው ኦርቶዶክስ ናቸው። አሁን ከመጠወቀት እንዲነስ አይደለም። አንተ ራስህ ኦርቶዶክስ ነው። ንብረታችንን ማስመለስ አቅቶን ደክመን እንጂ አንተም ኦርቶዶክስ ነው። ሂሳቡ ተከፍሎናል። 100 ሺህ ብር ባንክ ቁጭ ብሏል። እኛ በልተን ስጋውን በልተን ደሙን ጠይተን ከባንክ 1 ብርም ሳትቀር ልንጨርሳት። የእነሱ 1 ብር አልተነካ። ክርስቶስ የከፈለውን የሰጠውን ሕይወት ሳይጠቀሙበት ይሄ ያሳዝናል። ንብረታችን እግዚአብሔር ይመልስልን። ባለመጠመቁ ባለመሞከሩ አሞራው ምን ነው ሞተ? አልሰማሁ። አሞራው ምን ነው ሞተ? በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ ግን አሁን አይደለም፣ እመለከታለሁ ግን በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል፣ ከእስራኤል ኃጢአትን ያርቃል የሚለው የበለዓም ትንቢት ከዘመነ ሄሮድስ ደርሶ የእስራኤል ክብር የአሕዛብ ብርሃን መድኃኔ ዓለም ኢየሱስ ክርስቶስ ተገልጧል። በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ እንደ ሰባም እንቦሳ ትፈነጫላችሁ በማለት ሚልክያስ በትንቢቱ መነጽርነት ያየው ፀሐይ ጽድቅ ወጥቷል። ብርሃኑም በመላ ዓለም ላይ ተዘርግቷል። ዓለምም በደሙ ነፃ ወጥታለች። ነገር ግን ኢሳይያስ በትንቢቱ በምዕራፍ 53 ላይ የኃያላን ኃያል የጌቶች ጌታ የነገሥታት ንጉሥ እግዚአብሔር አምላክ ስለ ሰው ልጆች ፍቅር የከፈለውን ከትውልዱ ማን አስተዋለ ብሎ እንደጠየቀ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን በየጥቂቱ ማደጉን በማዕከለ ምድር በቀራንዮ አደባባይ ስለ ሰው ልጆች ኃጢአት መሰቀሉን መሞቱንና ሞትን በሞቱ አሸንፎ መነሳቱን ኢሳይያስ እንደተናገረው አስተውለንና አምነን ወደ ክርስትናው ዓለም የተቀላቀልነውን አዲስ ሰማይና አዲስ ምድር ተዘጋጅቶልናል። ፍቅር ምግባችን፣ ሰላም መኖሪያችን ሊሆን ቀጠሮ ተይዞልናል። ስለዚህ በተረዳነውና ባመንነው ጸንተን በመቆም የክርስቶስ ተቃዋሚዎችና የተነገረው የክህደት ትንቢት ፈጻሚዎችና አስፈጻሚዎችን በመቃወም እስከ መጨረሻው እንድንጸና እግዚአብሔር አምላካችን ይርዳን። ምስጢራዊው ቡድን በተሰኘው ክፍል 3 የቪሲዲ ትምህርታዊ ምላሻችን እስክንገናኝ ሰላም እግዚአብሔር በያለንበት ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እንዲገርም ብዙ ሰማን፣ ብዙ የሚያስደስተውንም ሰምተናል፣ የሚያሳዝነውንም ሰምተናል። የሚያሳዝነውን እግዚአብሔር ግን ያረቀልን። መምህራኖቻችን የሰማናቸው የተማርናቸው እስከዛሬም ድረስ ያልሰማናቸው ለካ ይህን ያህል እስከዚህ ድረስ መናፍቃን ከበውናል ማለት ነው።
ከበውናል። እንግዲህ እኛም የክርስቶስ ወዳጆች የሆኑትን መላእክትን፣ ጻድቃንን፣ ሰማዕታትን ይዘን እንዋጋለን። ጸልዩ ብለናል፣ መጸለይ አለብን። እንደነዚህ ያሉትን እግዚአብሔር አምላክ ኢትዮጵያን ኦርቶዶክስን ለማውደም ለማጥፋት የሰይጣን መልእክተኞች ሆነው የመጡትን በመጡበት እግር እንዲመለሱ ያድርግልን። እንግዲህ ትናንትና ምህረት አብን በክላሽ መስለነዋል። በጥሩ አይነት የኢትዮጵያ ነገሥታት አርበኞች እንደሚዋጉት እንደሚተኩሱት ባለ መሳሪያ በክላሽ፣ በመትረየስ፣ በላውንቸር፣ በኤም ይህም በመሳሰሉት ስንመስሉ ነበር። ትክክል ነው። ዛሬ መናፍቃንን መልስ በመስጠቱ ትክክለኛ አሁን የኦርቶዶክስ ተዋሕዶ ሃይማኖት አፈ ጉባኤ ምህረት አብ ያጀብኩ የኦርቶዶክስ ተዋሕዶ ሃይማኖት አፈ ጉባኤ እግዚአብሔር አምላክ እድሜውንም ጤንነቱንም ሰጥቶ በዚህ ርቱዕ በሆነ አንደበቱ እንዲናገር፣ እንዲመሰክር፣ እንዲዞር፣ እንዲያስተምር በእናቱ በኢትዮጵያ በእናታችን በኢትዮጵያ እድሜውን ይስጥልን። ቁጥር 3 ምስጢራዊው ቡድን የሌሎች ምስጢራዊ ቡድን አባላትን የሚያጋልጥ መነኩሴ ሳይሆኑ መነኩሴንን የቤተ ክርስቲያን ሰዎች ሳይሆኑ የቤተ ክርስቲያን ሰዎች መስለው በየገዳማቱ በእንጦንስና በመቃርስ ቆብ እየቆመሩ ከዲቁና እስከ ጵጵስና የተጓዙ የምስጢራዊ ቡድን አባላት በክፍል 3 የሚያነሷቸውን ጥያቄዎችና ኦርቶዶክሳዊ ምላሻችን ይዘን እንቀርባለን። እያንዳንዱ ክርስቲያን በያለበት ሆኖ ሊከታተለው የሚገባ ወቅታዊ ምላሽ ክፍል 3 ምስጢራዊ ቡድን ሁሉም ሰው ሊመለከተው የሚገባ ክፍል 3 ምስጢራዊ ቡድን እነ ካሊድ ካሳሁን እነ ካሊድ ክብሮም በጸበል ላይ መጽሐፍ ቅዱስ እርስ በርስ ይጋጫል ይላሉ። በመጽሐፍ ቅዱስ መለኮታዊነት ላይ ጥያቄ ያነሳሉ። አሁንኑ አረበኛ የሚችል ክርስቲያን ሄዶ ማየት ይችላል። ኡጋንዳ ተክለ ሃይማኖት ስለ ነብዩ ሰለላሁ ዐለይሂ ወሰለም ያስረዳው። ኡጋንዳ ተክለ ሃይማኖት ላይ ስለ ነብዩ መሐመድ መጽሐፍ አለ ብሎ ያናወራ ግን ያ የውሸት ቃል ነው። እንግዲያስ በክፍል 3 ይመልከቱ፣ በክፍል 3 ይጠብቁ። ምስጢራዊ ቡድን ክፍል 3 በቅርብ ቀን ወደ እናንተ ይደርሳል። በመጨረሻም የዚህ የቁጥር 2 ቪሲዲ መታሰቢያነቱ ቁጥር 1 ምስጢራዊ ቡድን የሚል
ቪሲዲ በወጣበት ሰዓት በዚህ ቪሲዲ ምክንያት እስከ ወህኒ ቤት በመውረድ ለእስር ለተዳረጋችሁና ለሃይማኖታችሁ ዋጋ ለከፈላችሁ ወንድሞቼ ለመምህር አስቻለው ከበደ፣ ለቀሲስ ወንደሰን ጌታቸውና ለወንድሜ ለኤርሚያስ የዘማሪ ኤርሚያስ አሰፋ ይሁንልኝ። ለሃይማኖታችሁ ላደረጋችሁ ተጋድሎ ለከፈላችሁት ዋጋ ሁሉ ዋጋ ከፋይ እግዚአብሔር ነውና እግዚአብሔር ዋጋችሁ ይክፈላችሁ እላለሁ። አመሰግናለሁ። ጴጥሮስ ተሰቀለ፣ ጳውሎስ ተሰየፈ፣ ተዋህዶ ያለ ዓለም ስቱዲዮ ለቀረጻና ለኤዲቲንግ ዓለም ስቱዲዮን ይጥሩ። እንቀርጻለን፣ ኤዲት አድርገን በቅርስነት እናስረክቦታለን። ለሰርግ፣ ለልደት፣ ለመንፈሳዊ ዝግጅቶችና ለሌሎችም ይጥሩን። ስልክ ቁጥር 0911 56 10 58 ዓለም ስቱዲዮ። ፊተኛ ነንና እንዳንሆን ኋለኛ፣ ሕዝቤ ተነጋጋ ተነሳ አትተኛ፣ ጅብ ከሄደ ውሻ እንዳይሆን ጩኸቱ፣ የተዋሕዶ ልጆች አሁን ነው ሰዓቱ። ተዋሕዶ ሃይማኖቴ የጥንት